ዳንኤል ለአባባ ይች ልጅ እናንተ ቤት መመላለስ አብዝታለይ፣ ስለዚህ እኔ ደግሞ እናንተ ጋር እንድትመጣ አልፈልግም ብሎ ሲነግራቸው፣ አባባ ደግሞ ይችን የመሰለች ልጅማ በጭራሽ ከቤቴ እንዳትመጪ ልላት አልችልም። አንተኛ ጋር ብትመጣ ምን ቸገረህ? ለምንድን ነው የተጨነቀው? ብሎ ሲል አይ በቃ ምንም ደስ አላለኝም። በዛ ላይ ደግሞ ቲና ብታውቅስ ምን ትለኛለች? እያለ እያወራ ይገኛል ማለት ነው። አባባ ስለ ቲና መስማት ማወቅ ነው እንዳንተ ያስጨነቀ? ቲና ሰማችም አልሰማችም ምንም የምታመጣው ነገር የለም። ስለዚህ ዋናው ነገር አንተ ቶሎ ብለህ ልቅስ ኤደንን አግባት። ስለዚህ ስለ ቲና ምንም አይነት ነገር አትጨነቅ ይለዋል። ዳንኤል ደግሞ አባዬ እሺ አገባታለሁ፣ ግን እኮ ያው ለማግባት ችግሬ ምን እንደሆነ በተደጋጋሚ ነግሬሃለሁ፣ ግን ደግሞ አንተም ልትረዳኝ አልቻልክም እያለች ነው። ቲና ኤደን ወደ ቤት ለምንድን ነው የመጣችሁ ብላ በመናደድ ዳንኤል ጋር ስልክ ትደውልና ላገኝህ እፈልጋለሁ ትለዋለች። እሱም ደግሞ እሺ ነይ ቶሎ ጠብቅሻለሁ ይላትና የሆነች ቦታ ላይ ተቀጣጥረው እዛ ቦታ ላይ ሄደው ይገናኛሉ። ለምንድን ነው እንደዚህ አንገብግበሽ በአስቸኳይ ላገኝህ እፈልጋለሁ ያልሽኝ ብሎ ሲላትም ቲናም ምን አዲስ ነገር አለ ሲላት አዲስ ነገር የለም፣ ግን ደግሞ ያች ልጅቷ መታለች ስትለው ዳንኤል እየተንተባተበ ማለት ማናት የመጣችው ይላል። እንዴ አንተ ምን እንደዚህ ያደርግሃል? ቆይ አንተ ለምን ተናደርክ? ይመስለኛል ግን ያች ልጅ የካሌብ እጮኛ ሳትሆን አትቀርም። ይህንን ነገር ትሁት ታውቃለች፣ ግን እሷ ደግሞ በጣም ክፉ ናት፣ ለእኔም አትነግረኝም እያለች እየተነጫነጨ የነበረ ወደ ዳንኤል ጋር የወጣችው ማለት ነው። ቲና እሷ ቆብ የላት ኤደን የዳንኤል ፍቅረኛ እንደሆነች የምታውቀው ጉዳይ ስለሌላት ማለት ነው። ገና በጥርጣሬ የካሌብ ፍቅረኛ ልትሆን ትችላለች ብላ ይሄን አዲስ ነገር ብላ እንግዲህ ለዳንኤል ስታወራው፣ ዳንኤል ደግሞ ኤደን ፍቅረኛው ስለሆነች ግብግብ እያለና እየተበሳጫጨ ይገኛል። ለዛ ነው እዛ ቤት እንግዲህ በተደጋጋሚ መሄድ ስላበዛች መሄድ የለባትም እናንተ ጋር አትምጣ በቃ፣ ስለዚህ አባባ አትምጪ ብለህ ንገራት ሲለው፣ የካሌብ አባት ደግሞ በተአምር እኔ ኤደንን ከቤቴ ቅሬ እንዳትመጪ ብዬ ማለት አልችልም። በጣም ጥሩ የተረጋጋችና ስነ ስርዓት ያላት ልጅ ናት። እናም እኔ አትምጭብኝ አልላትም ብሎ ነው ማስጠንቀቂያ ወይንም መልስ የመለሰለት። ዳንኤል የአባባን ንግግር ባያስደስተውም አማራጭ ስለሌለው ዝም ብሏል ማለት ነው። ኤደንም እንግዲህ እነሱ ጋር ከመምጣት አታቋርጥም፣ ያው ትመጣለች ማለት ነው። እንግዲህ ይመስለኛል ከዳንኤል ጋር እስከሚጋባው ወይንም ደግሞ ዳንኤል ከተዋት ካሌብ አሸንፎ የራሱ ካደረጋት አጠቃላይ እነ ካሌብ ቤት ትሆናለች ማለት ነው ኤደን ይመስለኛል። አሁን ላይ እንግዲህ ካሌብም ቢሆን ትንሽ ወደ ኤዱ ጋር መቀራረብ የፈለገ አይነት አክት እያሳየ ነው። በፊት እንኳን በጣም እየፈራ እንዴት የዳንኤል ፍቅረኛ የሆነችን ሴት ወደ ራሴ ላቀርባት እችላለሁ? አባዬ እያሰብከ ያለው ነገር በጣም ከባድና የማይሆን ነገር ነው። ስለዚህ ተው፣ እነሱ ፍቅረኛሞች ናቸው፣ እኔ ልለያያቸው አልችልም ቢለውም አባትየው ግን በጭራሽ እንደዚች አይነት ልጅማ ልታመልጠን አይገባም፣ ይች ልጅ ለእኛ ነው የምትገባው፣ እኛ ቤት ትገባለች እያለ በተደጋጋሚ ሲሞክር ነበረ። ዛሬ ላይ ግን ከካሌብ ከአባትየው የበለጠ ካሌብ በፍቅር ሳይሸነፍ አይቀርም። ኤደንን ሊያፈቅራት ፈልጓል ይመስለኛል። ያው አዲስ ፍቅረኛ እንደያዘ እንዲሁም በቅርብ ሊያገባ እንደሆነም ለቴና ነግሯት፣ ቴናም ደግሞ በጣም ተበሳይታና 80 ወረቀታቸውን እንዳልቀደዱ ባልና ሚስት እንደሆኑ እየነገረችው ነው። አሁንም ተጸጽቻለሁ ይቅርታ በቃ ብትልም አይቻልም፣ ይቅርታ ብትኝም እኔ ከዚህ በላይ ከአንቺ ጋር መኖር ስለማልፈልግ ህይወታችን አብቅቶለታልና መለያየት አለብን፣ እኔ አዲስ ሚስት ላገባ ነው ብሏታል። ቴና ይሄን ነገር ስለሰማች ከዚህ ከቤት ውስጥ ልትወጣ አልቻለችም። ሚስትየዋ ማናት እንዴት ነው የሚለውን ነገር ማወቅ ስለምትፈልግ ይመስለኛል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? የደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት። የግፈኛዋ ሚስትና የሰራተኛ ፍጥጫ የሚለው ድራማ ያው እንደምታውቁት እንደቀጠለ ነው። እጅግ በጣም ደስ የሚልና አጓጊ የሆነ ድራማ እየሆነ የመጣ ነው ማለት ነው። ያው የቲናና የዳንኤል ስግብግብነት እንግዲህ በሰው ሀብት በሰው ምንድን ነው ድርቅ ብላ የሚባል አባባል አለና በሰው ገንዘብ እንደዚህ አድርጎ መንሰፍሰፍ መንገብገብ ገንዘብ እናገኛለን ብለው ግን በስተመጨረሻ
ላይ ያንንም ገንዘብ ሳያገኙት ሁለቱም ኪሳራ በኪሳራ ሆነው ቲናም ብትሆን ከባሏ ጋር ተጣልታ ዳንኤል ላይ ያዛልቃት ነገር ዳኒ ያዋጣኛል ብላ እሱ ጋር ስትለጣጠፍ ዳንኤል በለዋ ላይ ሌላ ፍቅረኛ ይዞ ከዛች ከፍቅረኛው ጋር ሊጋባ ግን ደግሞ ቲና የምታገኘውን ገንዘብ እኩል ሊካፈል ፈልጎ ነበር እስከዛሬ ከስር ከስሯ የሚለው እሷም ሳታውቅ እንግዲህ ዛሬ ላይ ጎዳና ልትወርቅ ትንሽ ነው የቀራት። ከቤት ውስጥም ውጭ እየተባለች ነው። ያው እሷ ግን ግድ ብላ ነው አሁን እየተቀመጠችባቸው ያለችው እንጂ ጨርሰናል እኮ ስለዚህ ለምንድን ነው የማትወጪው እያላትም ነበረ ካሌብ። እሷ ግን አይ መቼ ጨረስን ገና መቼ ተፋታንና ነው አልተፋታንም እኮ እያለች ነው ቲናም። ካሌብም ደግሞ በቃ እኔ አልፈልግሽም አልኩሽ አይደል እንዴ ስለዚህ ለምንድን ነው የማትሄጂልኝ አዲስ ህይወት ልጀምርበት እያለ ነው እንግዲህ። የዳንኤል ደግሞ ወደ እነ ካሌብ ቤት የኤደን መመላለስ እጅግ በጣም ግራ ያጋባውና ያሳስበው ያስጨነቀው በመሆኑም አባባን እባክህን አባባ ልጅቷ ወደ ቤት አትምጭ ብለህ ንገርልኝ የሚል ትዕዛዝ አስተላልፏል። የካሌብ አባት ይህንን ነገር ማድረግ እንደማይችል ልጅቷን ከቤታቸው መቅረት እንደማትችል በጣም ጥሩ ልጅ እንደሆነች ነው የተነገረው። እንግዲህ ዳንኤል ይህንን ነገር ሞገሳና ጥሩነቷ ሲነገረው ደግሞ እጅግ በጣም እየተናደደ ነው ወይም ደግሞ ቀና ነው። ምክንያቱም ይሄ ነገር እንዴት ነው ካሌብ አዲስ ፍቅረኛ ይዤ ልመጣ ነው ወይንም ላገባ ነው ያለው ኤደንን የሆነው ብሎ ተጠራጥሮ እንግዲህ ከካሌብ ጋር እስከ ድብድብ ደረጃ የደረሱበት ምክንያት ካሌብ አዲስ ፍቅረኛ ይዣለሁኝ በቅርቡ ላገባ ነው የሚለው ንግግር እጅግ በጣም ለዳንኤል ጥያቄ ስለፈጠረበትና ስላበሳጨው ድንገት ተነስቶ ጉሮሮውን አንቆት ነበረና አባባ ስለደረሱ እናንተ ያማችኋል፣ ጤነኛ አይደላችሁም ወይ በሎ ታረቁ፣ ተገላገሉ ብሎ ያስታርቋቸዋል። ዳንኤልም ጥፋቱን አውቆ ልጅህን እንደዚህ ማድረግ እንደሌለብኝ አሁን ነው የገባኝ፣ ግን ያው ስሜታዊ ሆኜና ተናድጄ ነው በቅርቡ ላገባ ነው ብሎ ሲለኝ ኤደንን ስለመሰለኝ ነው የሚል ነበር የተናገረው። እና አባባም ደግሞ በመሰለኝ ደሳ ላይ ማውራት አትችልም፣ ገና ለገናው ካሌብ ይሄንን አለ ብለህ የኔን ፍቅረኛ ሊሆን ይችላል ብለህ ማሰብህ ስህተት ነው። ሌላ ጊዜ ግን ይሄ ነገር እንዳይደገም ተጠንቀቅ። ያሁኑ አልፏል፣ ሁሉም ነገር የማያልፍ ነገር የለም አልፏል እያለ ይለዋል። የካሌብ አባትም ዳንኤልም ደግሞ እሺ አባዬ እንደዛ ከሆነ ከዚህ በኋላ ላለው ነገር እጠነቀቃለሁ፣ ምንም አይነት ጥፋት አላጠፋም ብሎ ነው ዳንኤልም ለአባባ የመለሰለት ማለት ነው። ቤተሰብ ቲናም ለዳንኤል ስለ ኤደን አመጣጥ ስትነግረው እስኪ ሁሉንም አንድ በአንድ ንገሬ ብሎ ሲላትም እሷም ደግሞ በቃ ወደኛ ቤት መጣች። ከዛን እኔ በር ከፈትኩላትኝ። በር ስከፍትላት አጋጣሚ ካሌብ መጣ። ከካሌብ ጋር ቆመው እያወሩ እያለን የትቻቸው መጣሁኝ እያለ ስታወረው ዳንኤል እየተንተባተበ ደግሞ አሁን ምን ፈልጋ ነው የመጣችሁ? እሱ ደግሞ ቀስ ብሎ ምናምን እያለ ሲንተባተብ እንዴ ቆይ ምን ሆነሃል? ለምንድን ነው እንደዚህ የምትሆነው? እያለችው ትጠይቀዋለች ቲና። ቲናም እንግዲህ የዳንኤል መርበትበት ግራ ቢያጋባትም እና ታዲያ ከዛ በኋላ ምን ተፈጠረ ሲላት አይ ምንም የተፈጠረ ነገር የለም፣ እኔ ግን ዝም ብዬ ከርቀት ስመለከታቸው ካሌብ በቅርቡ ላገባ ነው ያለው ወይም አዲስ ፍቅረኛ ይዣለሁ ያለንና ያወራን እሷ ናት መሰለኝ እያለች ስትለው ዳንኤል በድጋሚ እየተንተባተበ እኔም ያው የተንተባተብኩ ነው እንደምታዳምጡ ቤተሰብ እየተንተባተበ ማለት ነው። ምን ማለት ነው? እንዴት ሊሆን ይችላል? እንደዚህማ አይሆንም ይላል ዳንኤልም። ቲና የዳንኤል መናደድ በጣም ግራ ስላጋባት ቆይ አንተ ሲጀመር ምን እንደዚህ አናደደህ? እኔ ራሱ እንዳንተ ያንቴን ያክል እንኳን አልተቃጠልኩም አልተናደድኩም እያለች ስትለው ዳንኤልን ባክሽን ቲና አንቺ ዝም በይ፣ በጣም ብዙ ነገር የማታውቂያቸው ነገሮች አሉ እያላት ነው። እውነቱን ነው፣ እሷ አታውቅም። ቲና የምታውቀው ዳንኤል የእሷና የእሷ ፍቅረኛ ብቻ እንደሆነ ነው እንጂ ከጎን ከጀርባ ያለውን ነገር እስካሁን ድረስ አታውቅም። ልክ እሷም እነ ካሌብን ለጥቅም ብላ እንደቀረበቻቸው ዳንኤልም ደግሞ ቲናን የቀረበ ለጥቅም እንደሆነ በጭራሽ እስካሁን ድረስ አልነቃችም ማለት ነው። ሌላው እውነታው እየተገለጠላት እየተነገራት ቢመጣም ይሄ ነገር ግን ገና ነው። ማለትም የዳንኤል ሴራ ለቲና ምንም ተገልጦ አልታየላትም። ገና ናት፣ ምንም አልመሰላትም ማለት ነው። ምንም እያመነችም አይደለም በጭራሽ። ምንም በዛ ቢላት በዚህ ቢላት በስህተት በወሬ መካከል አንዳንድ ወሬ ጣል ቢያደርግ ምንም ልትነቃ አልቻለችም። ይቺ ልጅ የካሌብ ፍቅረኛ ናት ብላ ከማሰብ ውጭ የዳንኤል ፍቅረኛ ልትሆን ትችላለች እኮ የሚለው ሀሳብ በአይምሮዋ ላይ እየተቀረጸ አይመስለኝም ሳስበው ማለት ነው። ዳንኤል እንደምታዩት ሲያወራ በአንዳንድ ወሬ መሀል ላይ ያው ስለ ኤደን ምን ያክል የሆነ እንትን ቦታ እንዳለው ምናምን ያስታውቅበታል እና በወሬ ስህተት ራሱ ይገባል። ያው ቲና ደግሞ የሆነች እኩል አይደለች ሌላውን ነገር ስለምታስብ ይሄንን ነገር አላገናዘበችም። ይች ቀልቃላ የሆነች ልጅ ማለት ነው። ቲናም ካሌብን እንግዲህ በላይ ላይ ሌላ ሰው ይዞ መጥቷል እያለ ለዳኒ ስታወራለት ዳንኤልም እባክሽን ራስሽን እንደ ንጹህ እንደ ጨዋ አትይ ብሎ ትቷት ሄዷል እዛው በቆመችበት።
ዳንኤል ኤደንንም እንግዲህ እዛ ቤት መሄድ ይቅርብሽ እያለ ይጠይቃታል፣ ይነግራታል። ኤደንም ደግሞ ለምንድን ነው እዛ ቤት የማልሄደው ብላ ስትጠይቀው ብዙ ነገር የማታውቀው ነገር እንዳለ፣ እጅግ በጣም ከባድ ነገር እንዳለ፣ ካሌብም ደግሞ ለሰዎች መጥፎ እንደሆነ እየመከራት ነው። እሷ ባየችውና ባሳለፈቻቸው ቀናቶች ግን አባባም ሆኑ ካሌብ ለእሷ በጣም ጥሩ ሰዎች እንዲሁም ትሁት ጥሩ ሰዎች እንደሆኑ ነው የምታውቀው። ያው ዳንኤል የራሱ ችግር ስላለበት ነው እዛ እንዲያትሄጂ እያለ በተደጋጋሚ የሚያስጠነቅቃት። መጨረሻቸው ምን ይሆን የእነዚህ የሰዎች የሚለውን ደግሞ እንግዲህ በቀጣይ ክፍል አብረን የምናየው ይሆናል። ቤተሰብ ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛልኝ፣ ትርፍ ርፍ ይበልልኝ እያልኩ ለነበረን ቆይታ አመሰግናለሁ። በዚሁ ልሰናበታችሁ። ፕሊስ ላይክ አድርጉ።